ቀለበት ያደረገልኝ። እኔ የምሬን ነው የምላችሁ። የሚቆጨኝ ነው ምን እንደሆነ ታውቃላችሁ? ለሄርሜላን ብዬ ብከራከር ኖሮ የምሬን ነው የምላችሁ አንገቴን ነበር ምደፋው። እድሜ ልኬን ነበር ማዝ ነው ለእሷ ተከራክሬ ቢሆን ኖሮ። ክብር ለሌለው ሰው፣ ክብሩን ለማይጠብቅ ሰው፣ ስለ ራሱ ለማይጨነቅ ሰው፣ እንደዚህ ራሱን ርካሽ አድርጎ ለሚያቀርብ ሰው ከጎኑ መቆም እኔ እንጃ። ሰው ራሱን ሲያከብር ነው አይደል እንዴ? ሰው ራሱን ሲያስከብር እኮ ነው ህይወት እኮ ነው አይደል እንዴ? ቀልድ እኮ አይደለም ያሽው። አብርሃምን የፈለግሽው እኮ ባል እንዲሆንሽ ነው አይደል እንዴ? ምንድነው እንደዚህ መለማመጥ? ራስን ጥሎ እንደዚህ እየተሰደብሽ ሁል ጊዜ ማንም እያንቋሸሸሽ አንቺ የማትፈለጊበት ቦታ ላይ የምትገኙ። ትልቁ ክብር እኮ ማንፈለግበት ቦታ ላይ አለመገኘት ነው። በነገራችን ላይ የማንፈለግበት ቦታ ላይ በሄድን ቁጥር ፊት የሚነሱን ቦታ ላይ በሄድን ቁጥር የሚሰድቡን የማይሆን ቃላት የሚናገሩን ቦታ ላይ መሄዳችን እኛን ጀግና ያስብለን። በነገራችን ላይ ፈሪ ተለማማጭ ነው የሚያስብለን። በነገራችን ላይ ንገሯት የምትነግሯ ከሆነ እሺ ስማኛ እንዴ ምንድነው የምትፈልገው? ከኔ ጋር መሄድ ነው የምትፈልገው? አይሄድም ናሉ ሰድክ አይሄድም። እዛ ሐኪም ቤት መሄድ አለብህ። 3 ሰዓት ቀጠሮ እንዳለ ታውቃለህ አይደል? አብረን እንሄዳለን። እኔ የሆነች መልክ ብቻ የሆነ ህፃን ጭንቅላት ነው ያላት። የምር እኔ አንቺን በሆን ኖረ በቃ ከፈለገ ይመጣል፣ ደና ሲሆን ይደርሳል። የምር የሚያፈቅረኝና እሱ ከኔ ጋር መሆን የሚፈልግ ከሆነ የምር ትዳሩን የፈታው ከኔ ጋር ሊሆን ከሆነ ነገ ይመጣል። ምንም እሱን የምንለማመጥበት ምክንያት የለም። ተዋደንና ተፋቅረን እንጂ አንድ ላይ መሆንን የፈለግነው ቀለበት ያደረገልኝ በልምምጥ የሆነ ነገር የለም። በልምምጥም የሚመሰረት ህይወት የለም። ስለዚህ በቃ ነገ መምጣት ከፈለገ ይምጣ፣ መምጣት ካልፈለገ አይምጣ ብለሽ አንቺ ራሱ ማለት እኔ እንጃ በክብርሽ የማትደራደሪ ሴት መሆንሽም ማሳየት አለብሽ። ማንኛውም ወንድም ይሁን ሴትም ህይወት እኮ ነው አይደል እንዴ? 40 30 50 ዓመት እግዚአብሔር ከፈቀደ ልትኖሩበት ነው እኮ አይደል? ትዳሩን የፈለጋችሁት እንጂ ልትቀልዱበት አይደለም አይደል? የሆነ የቀልድ ህይወት ልትኖሩበት አይደለም አይደል? ትዳሩን ወደ ትዳር መሄድ እንፈልጋለን ወይም ቀለበት አድርጎልኛልና እንጋባለን ምናምን ስትይ ነበረ። ያ ከሆነ እናቴ ትዳር ራሱ ክቡር እኮ ነው አይደል? ጋብቻ ክቡር ነው፣ መኝታውም ንጹህ ነው እኮ ነው የሚለን ቅዱስ ቃላችን መጽሐፍ ቅዱስ አይደል? እንጂ እንደዚህማ አትርከሽ። እንደዚህ የረከሰ ህይወት አትፈልጊ። ምን ይሰራልሻል? ነገ አንቺንም እዛ ሜዳ ላይ ጥሎሽ ነው የሚሄደው። እኔ ደጋግሜ ነግሬሻለሁ። አትጋቢ። አሁን የመሸነፍ ስሜት ምናምን ይሄ ትዳር ነው፣ ህይወት ነው። በፍቃደኝነት የምንገባበት ተዋደን ተፋቅረን አምነንበት የምንገባበት ህይወት እንጂ ትዳር ይሄ የመሸነፍ አይነት ስሜትና የማሸነፍ አይነት ነገር አይደለም። ከአንቺና አብርሃም የጀመራችሁት ህይወት የሚመልስልሽ መልስ እኮ የለም። በአይኑ ቢያንስ በአይኑ የሆነ ነገር መልእክት እኮ እየነገረሽ ነው። በቃ ገባሽ አይደለ? ምንም ሊልሽ እኮ አልቻለም። እኔ ለእናንተ ሲሆን መልስ ይመልሳል፣ ማድረግ ያለበትን ያደርጋል፣ ስለ ሩታ ይናገራል። በቃ ማለት የሚፈልጋቸውን ነገሮች ይናገራል። ለምንድን ነው ለሄርሜላ መመለስ ያልፈለገው? ሄርሜላ ለምትጠይቀው ጥያቄ መልስ መስጠት የማይፈልገው ለምን ስለሚባል ለምን የሁሉ ጊዜ አብረኸኝ ሆንክ? ታዲያ በዚህ መንገድ ነው ከኔ መሸሽ የምትፈልገው? በቃ እነዚህ አይነት ጥያቄዎች ይመጣሉ። በቃ በቀጥታ ነገሬን ለምን አትለየኝም የሚሉ ነገሮች ይመጣሉ። ጊዜን ተጫወትክበት፣ ሴትነቴን ተጠቀምክበት የሚባሉ ነገሮች ይመጣሉ። ራሷ ፈቅዳ ወዳ የሰጠችውን ሴትነት ማለት ነው። አብርሃምን ደግሞ ታውቁታላችሁ። አብርሃም ወደ ሩታ እንኳን ተመለስ ሲባል እሷ በቃ ነገሩን ትተው ይቅርታ መባባልም የተከሰተውንም ነገሮች ምናምን ሳታነሳበት ምናምን ነገር ነበር መመለስ የፈለገው። ያኔም አንደኛ እንዲጣሉ የሚያደረጋቸው ያ ነው። አሁንም እሱ ከሄርሜላ መራቅ የሚፈልገው ምንድን ነው? ሳይነግራት ቀጥታ በቃ ታምም ያለው እንደዚህ ሆኛለሁ በሚል አይነት ነገር በቃ እሷ ሰልችቷት ምናምን ነገር ደብሯት ህይወት ለኔ አይሆንም ብላ ጥላው እንድትሄድ ነው የሚፈልገው። የአብርሃም ትልቁ ድክመት ይሄ ነው። ነገሮችን ፊት ለፊት አይጋፈጥም። በቃ ማድረግ ያለበትን ነገር ቀጥታ ማድረግ አይፈልግም። በቃ ደባብሶት ነው ማለፍ የሚፈልገው። ወይም አረሳስቶ ምናምን ነገር ሂዳት ትበለው ግን እንዲሄድ አድርገው አይነት ስል ተጠቅሞ ነው ከዛ ነገር ውስጥ መሸሽ የሚፈልገው። ትልቁ የአብርሃም ችግር ይሄ ነው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻል። አንዱ ሲባል አንዱ ቀዳዳ ይከፈታል። እንዴ በእናታችሁ እኔ አሁን እዚህ ጋር ከምታስመስሉ፣ ምክንያቱም እያስመሰላችሁ ያላችሁበት ምክንያት ምንድን ነው? ሄርሜላን እንዳልጠራችኋት ሄርሜላ እንደሌለች ነበር እናንተ በቃ ስታስመስሉ የነበራችሁት። እዛ ደብቃችኋት ስለመጣችሁ ስለ ሄርሜላ ምንም አላነሳችሁም ነበር። ድንገት መምጣቷ እናንተን ስለሚያስጠቅራችሁ ሐሳባችሁ ምን እንደሆነ ስለሚገባቸው፣ ምክንያቱም አብርሃም ጠፋ አላችሁ። ከጠፋ ወዴት እንደሚሄድ ታውቃላችሁ አይደለ? ማን ጋር መምጣት እንዳለባችሁ ታውቃላችሁ። እስከዛሬ ድረስ ሄርሜላ ጋር ያልሄደ ሰው መቼም ሄርሜላ ጋር ተነስቶ ይሄዳል ብላችሁ አታስቡም አይደለ?
እስከዛሬ ድረስ ሄርሜላን አልፈልግም እንጂ ስለ የነበረው ወደ ሄርሜላ መሄድ እፈልጋለሁ እያለ አልነበረም። ስለዚህ እናንተ ወዲያው አብርሃም ጠፋ ሄርሜላ ጋር መደወል ለምን አስፈልጋችሁ? ከመደወልም አልፎ ለምን ይዛችኋት መታችሁ እዛ ውጭ ያስቀመጣችኋት? ምክንያቱም እንዲነቃባችሁ ስለማትፈልጉ። ምንድነው እንዲነቃባችሁ ማትፈልጉት? ሄርሜላን ይዛችሁ እንደምትመጡ ወይም ደግሞ ሄርሜላና አብርሃም እንዲለያዩ ስለማትፈልጉ ያ እንዲነቃባችሁ ስላልፈለጋችሁ እናንተ እሷን ውጭ ያስቀምጣችኋት መጣችሁ። ይዛችኋት ስትመጡ ያልተናደዳችሁ ሰዎች ወይም ፈልጋችሁ ይዛችኋት መታችሁ ውጭ ያስቀምጣችኋት እዚህ ቤት ውስጥ ስትገባ ያናደዳችሁ ለምንድን ነው? እናንተ አብርሃም እኛ ጋር ይሁን ያላችሁት ለምን ምክንያት እንደሆነ ማሳከም የማጸለይ ሐሳብ ብቻ እንዳልሆነ ስለተነቃባችሁ ነው። ሐሳባችሁን ስላፈረሰችባችሁ ነው እንደዚህ የተናደዳችሁት። ተባብራችሁ ነው የመጣችሁት። ደራሽን አስቀምጣችሁ ነው የመጣችሁት። ለምን ወደዚህ መጣሁ? ዴቭ እኔ እኮ ግራ የሚገባኝ ነገር እኮ እሷን ለምን ታስከትሏት ነው? ግራ የሚገባኝ ነገር ወይስ አብርሃም ከእሷ ጋር ነገርኳችሁ እኮ ያልደወልኩበት ቦታ የለም። እሷ ጋር ደውያለሁ፣ ዳኒ ጋር፣ እናንተ ጋር፣ ሁሉም ጋር ደውያለሁ። የጠፋው እኮ ልጅ ነው። አንቺ ቆይ ማለት አብርሃም ከመሽ ጀምሮ ዳኒ ጋር ይሄዳል፣ ከመሽ ጀምሮ ሄርሜላ ጋር ይሄዳል። አሁን ሆናችሁት ካላችሁት ነገር አንጻር ምክንያቱም እሱ የሚፈልገው በትናንትናው ቪዲዮ ላይ እኮ እሱ የሚፈልገው እነሱን ነው፣ እነሱ የሚሉትን ነው የሚሰማው። ከነሱ መውጣት አይፈልግም። ቴክስት ልከውለት ነው ያመጡት ካልሽ እነሱ ያሉትን ነገር ነው የሚያደርገው ካልሽ ወደ ሄርሜላና ዳኒ መደወል አይጠበቅብሽም። በነገራችን ላይ ነገርን ማዋከብና የሆነ ነገር ፈጥራችሁ የሆነ ነገር ለማስባል ስለሚመቻችሁ እነ ዳኒና ሄርሜላን ማምጣት ላሰባችሁት ነገር አብርሃምን ለማሳከም ምናምን ሄርሜላና ዳኒ ያስፈልጓችሁም። በነገራችን ላይ ከሩታና ኤፍሬም ጋር አውርታችሁ ማድረግ ያለባችሁን ነገር ታረጋላችሁ። ምክንያቱም ስለ አንድ ሰው ጤንነት ነው እያወራችሁ ያላችሁት። እሱን በሰላማዊ መንገድ ማድረግ የምትችሉትን ነው። እናንተ ግን ሀሳባችሁ ያ ስላልሆነ ማዋከብ ስለፈለጋችሁ እናንተ ብቻ በዛ ነገር ውስጥ መጠቆር ስለማትፈልጉ ዳኒና ሄርሜላን አስከትላችሁ ምናምን ነገር እነሱን እያጋፈጣችሁ ምክንያቱም ዳኒ ራሱ በል ተብሎ እንደሆነ ዳኒ ራሱ አድርግ ወይም ደግሞ በል የተባለውን ነገር እያደረገ እንደሆነ ያስታውቃል። ምክንያቱም እንዴት ነው የስጋ ወንድምና እህቱ ያልሆኑትን ዳኒ በጣም ተቆርቋሪ እንባው እስኪመጣ አይነት ነገር አክት እያደረገ የነበረው ቡዜ ስላዘሽው ነው። ቡዜ አድርግ ያልሽው ነው እያደረገ ያለው። ሄርሜላም እዚህ ጋር አትመጣም ነበረ አንቺ ደውለሽ ባጠሪያት ኖሮ። የዚህ ሁሉ ነገር በጥባጭ ወይም ደግሞ ይሄ ሁሉ ነገር እዚህ ደረጃ እንዲዳረስ እያደረጉ ካሉ ሰዎች መካከል አንደኛዋ ቡዜ ነሽ። ስጠፋብኝ በቃ ፈለጋ ሄድኩኝ። ሁሉም ጋር ነው የደወልኩት። ስደውል እሷ ጋር ስደውል እኔ ጋር የለም ብላ በራ መጣች። በነገራችን ላይ እየጮሁ የሚያወሩ ሰዎች ጠርጥሯቸው። በነገራችን ላይ ሰው እውነት ካለው አይጮህም። ሩታ ይኸው እውነት አላት። ሩታን ታውቃታላችሁ ሲጀምር እንደማትታገስ ግን እሷ ጋር እውነት ስላለ እነሱ እሷን በውሸት እየፈረጁ ስሟን እያጠፉ እንደሆነ ስለምታቅ እኛ ዝም ስንል እግዚአብሔር ይናገርልናል። በነገራችን ላይ የኛ ዝምታ እግዚአብሔር እንዲናገርልን ማድረግ ነው። በቃ ለእግዚአብሔር መስጠት ማለት እኛም እየተናገርን እኛም ያን ነገር እየተጋፈጥ ነው። እንደገና ደግሞ እግዚአብሔርም ያንን ነገር እንዲሰራልን ወይም እግዚአብሔር እንዲፈርድልን ወይም እግዚአብሔር መልስ እንዲሰጥልን መጠበቅ የለብንም ወይም መፈለግ የለብንም። ለእግዚአብሔር ከተሰጠ በኋላ ዝም ነው የሚባለው። በቃ ነገሩ ይተዋል። እግዚአብሔርን አናግዘውማ እኛ። ለዛ ነው ሩታ ዝም እያለች ያለችው። በነገራችን ላይ ቡዜ የምትጮው ለምንድን ነው ካላችሁ ጮሃ ነገሮችን የሆነ አለ አይደለ እሷ ትክክል እንደሆነች ለማሳመን ጥረት እያደረገች ስለሆነ ነው። በመጫውና በመሐላ በምናምን ማንም ትክክል ሆኖ አያውቅም። ትክክለኛ የሆነ ሰው ኮንፊደንስ አለው። ትክክለኛ የሆነ ሰው የማያውቀው ነገር ላይ እርግጠኛ ያልሆነበትን ነገር እንዳየ መረጃው እንዳለ ሆኖ አያወራም። በነገራችን ላይ ትክክለኛ የሆነ ሰው በጥላቻ አይናገርም። በኮንፊደንስ ነው የሚናገረው። ተረጋግቶ ነው የሚያወራው በመረጃ። ቡዜ ጋር ግን ያን እየተመለከተን አይደለም። መውጣቱ ትወጣለች ሲጀመር ግን ስለሷ ማንነት አይደለም የሚያስወራው። አንድ ግለሰብ ናት እሷ። የስንት ሰው ነው የሚጨነቀው በእናንተ ዙሪያ ላይ ያለ ሰው፣ በአብርሽ ዙሪያ ላይ ያለ ሰው ስንት ሰው የሚጨነቀው? ጤነኛ አይደለም። አንድ ሰው ማለት ዝም ስላለም ብቻ በሽተኛ ነው ማለት አይደለም። በነገራችን ላይ እኔ እስኪ አብርሃም ታሟል የሚያስብል ማለት ሕክምና ያስፈልገዋል የሚያስብል ህመም ንገሩኝ እስኪ። እሱ ላይ ያያችሁትን ዝም ስላለ እንደ ድሮ ስላልሳቀ እንደ ድሮ የሆነ ነገሮች ስላልሆነ አንድ ሰው ታሟል ማለት አረ ከባድ ነው እንዴ። እርግጠኛ ነኝ ከሄርሜላ ጋር ሆኖ ቢሆን ኖሮ እንደዚህ ዝም ያለው እንደዛ አትሉም ነበረ። ከሩታ ጋር ስለሆነ ነው እንደዚህ፣ ከሩታ ጋር ሆኖ እንደዚህ ስለሆነ ነው አሁን እናንተ ታሟል እንደዚህ ሆኗል ምናምን ሕክምና ያስፈልገዋል እሷ ናት ያፈዘዘችው ያደነዘዘችው ምናምን የምትሉት። እኔ እኮ ጥያቄ እየሆነብኝ ያለው ሰው ያላየውን ልጁን ትዳሩን ሚስቱን በትንሽ ብጥብጥና ጭቅጭቅ ገና ያልኖረውን ትዳር ገና በጣም ብዙ ዋጋ የሚከፍልበትን ገና በጣም ብዙ ወንድነትን ባልነትን አባትነትን የሚያሳይበትን ትዳር ያንን ትዳር ጥሎ ወደ ሄርሜላ ሲሄድ
ጤነኛ ነው ብላችሁ ራሱ ማሰባችሁ እዚህ ጋር እናንተ ችግር እንዳለባችሁ ነው የሚያሳየው። እኔ እንዴት ነው ቆይ ሰው ታሟል የሚባለው እንዴት ሲሆን ነው? ቆይ ሰው ታሟል የሚባለው ወደ ሚስቱ ሲመለስ ወደ ትዳሩ ሲመለስ ነው ሰው ታሟል የሚባለው እንዴ? ሰው ያገባትን ሚስቱን ካልሞተች በስተቀር በሞት ካልተለያዩ በስተቀር ወይ ባል ወይ ሚስት ካልሞተች በስተቀር በመጽሐፍ ቅዱስ እንግዲህ ክርስቲያን ናችሁ፣ በክርስትና ከሄዳችሁ ወደዛይ ሴት ሚስቱ ሳትሞት ፈቷት ወደዛይ ሴት ቢሄድ አመንዝራ እንደሆነ ይናገራል አይደል መጽሐፍ ቅዱስ። እሱም አመንዝራ ነው፣ ያገባችውም ሴት አመንዝራ ናት ይላል መጽሐፍ ቅዱስ። እንግዲህ ይሄን የምነግራችሁ ለክርስቲያኖች ነው። በቃ እኛ የምንመራው መርሃችን መጽሐፍ ቅዱስ ስለሆነ ማለት ነው። እንዴት ነው ምንዝርናን የምትደግፉት ነው? ይሄ ልጅ ንስሐ ገብቶ ወደ ሚስቱ እንዲመለስ ማድረግ ነው እንጂ ኪዳናቸውን ማደስ ነው እንጂ እችን ልጅ ከመሃል ማራቅ ነው እንጂ አይዶን እሷን እየጎተቱ መምጣት እኔ ምን አይነት አስተሳሰብ እንደሆነ ምንም ሊገባኝ አልቻለም። ምንድነው እኛ ተግባብተን እያወራን ነበር አይደል? ምን ተግባብተን እያወራን ነበር? እየተደማመጥን ነበር አይደል? እሷ አታስፈልግም። እየተደማመጥን ነበር። እኔ እንጃ። እስኪ ራሳችሁን በኤርሜላ ቦታ አድርጉትና ሰው እንደዚህ ውሻ እያደረጋችሁ ማትፈለጉበት ቦታ ላይ ምንም የማይጠቅምሽን ነገር አንድ ነገር እኮ የሚጠቅምሽ በዛ ነገር የምታተርፊው በዛ ነገር ደስተኛ የምትሆኚው ከዛም ሰው ፍላጎት ኖሮ ያም ሰው ከጎንሽ ሲሆንና አብሮሽ ሲሆን እኮ ነው አይደለም? አብርሃም አሁን እንደዚህ ታሟል ብላችሁት መጀመሪያውንም እኮ ያስከበረሽ ነገር የለም። ማንንም ነው የሚሰድብሽ አይደል እንዴ? ደስተኛ የሆንሽበትን አንድም ግንኙነት የለም ከአብርሃም ጋር ባሳለፍሻቸው ጊዜያቶች ውስጥ ምን ጥቅም ለየትኛው ህይወትሽ? አንቺ እንዴት ስለራስሽ አታስቢም? ሴት እኮ ነሽ፣ ገና ወጣት አይደለሽ? ምን ሆነሽ ነው ተስፋ የቆረጥሽው? ሄርሜላ ላይ ያየው ያለሁት በቃ አንድ ሰው ተስፋ ሲቆርጥ የሚያደርገውን ነገር ነው። አይ ዶንት ኖ እኔ እንጃ። ካፈርኩ አይመልሱኝ ካልሆነ በስተቀር የምታደርጊው ነገር የሚያኮራ አይደለም። ሲሪየስ የምሬን ነው የምልሽ። ጎሽ በርቺም የሚያስብል አይደለም። ምክንያቱም ሁሉም ሰው አንቺን ካልፈለገ አንቺን ማየት ካልፈለገ ጭራሽ ሩታ ያለችበት የገዛ ቤቷ ላይ ተከትለሽ መምጣት ምናምን እኔ እንጃ። ቢሰድቡሽም እንኳን ሰደቡሽ የሚያስብል በቃ አንቺ አርፈሽ ቤትሽ ተቀመጪ። ልጁ ወደ ተባለውና ወዳሉት በቃ ወደሚፈልጉት ጤነኝነት ተመልሶ ምናምን ነገር ሄርሜላ እንፈልጋለሁ ካለሰየው እኮ ይሂድ። ምንም እኮ ምን መጀመሪያ ሄዷል እኮ ምንም አዲስ ነገር የለውም። ምንም የሚፈጥረው ነገር የለውም። እኔ ነገ አይልምም ብዬ አላምንም። እኔ አብርሃምን አላምነውም። በነገራችን ላይ ለሩታ ስል ነው እስካሁንም ድረስ ያለሁት እንጂ አብርሃምን አላምነውም። ሲጀምር ነገ ተመልሶ ደግሞ ሄርሜላ ይላል። ስለዚህ አንቺ ራስሽን ማስከበር አለብሽ። አንቺ ራስሽን ስታከብሪ፣ አንቺ ራስሽን ስትወጂ ነው ሰውም አንቺን የሚወድሽ ሰውም አንቺን የሚያከብርሽ። ክብሩን እየጣለ ክብሩን ያስጠበቀ ሰው የለም። በነገራችን ላይ እኔ የምትመክሯት ከሆነ መከሯት። ይሄን ያክል ኢምፖርታንት ጉዳይ አይደለም የሷና የአብርሃም ወይም አብርሃም በሷ ህይወት ውስጥ የሆነ ትልቅ ነገር አይደለም። ከሁሉም በፊት ክብር የሚባል ነገር ይቀድማል። ሴት ልጅ ደግሞ ክብሯን ስትጠብቅና ራሷን ስታስከብር ደስ የሚለው በራሱ ፍላጎት ነው ልጅ የወጣው። እኮ እንደዚህ አላለም እንዴ? ምንድነው ያለው? እንቅልፍ አልያዘኝም ሊወስደኝ አልቻለም፣ ስለዚህ መጣው ነው ያለው እኮ። ምንድነው ምን ጆሮ አይሰማም ነው? ቴክስት እኔ እናንተ ነገር ማጣመም ስለፈለጋችሁ እንጂ እውነታውን ታውቁታላችሁ። አብርሃም ሊመጣ የቻለው ቴክስት ተልኮለት ብቻ እንዳልሆነ ታውቃላችሁ። የላኩለትን ቴክስት እኮ ትናንት ተናግሬዋለሁኝ። እዛው አውርተውታል እኮ ነገ ጠዋት መተን እንወስድሃለን ብለውታል አይደል እንዴ? ከእናንተ ተደብቆ የሚሄድበት ምንም ምክንያት የለም። ቴክስቱ የሚለው ጠፍተና በሌሊት 11 ሰዓት ቢሆን አዎ ትክክል አልሰሩ። ቴክስቱ የሚለው ግን ነገ መተን እንወስድሃለን ነው አይደለ? ጠፍተና እንደዚህ አድርገና ተደብቀና ያሉት ነገር ከሌለ ምንድነው ይሄን ያክል ያካበዳችሁት? አንደኛ ታሟል የተባለ ሰው ጠፍተናን የሚያክ ከሆነ መደበቅን የሚያክ ከሆነ ቀስ ብሎ ከሰው ቤት በሌሊት ወጥቶ ማምለጥን የሚያክ ከሆነ ምኑ ጋር ነው የታመመው? እኔ እኮ አልገባ ያለኝ እሱ ነው። ሲጀምር እናንተ እሱን ሶፋ ላይ አስተኝታችሁ መኝታ ክፍላችሁ ገብታችሁ ለጥ ብላችሁ ረስታችሁት እንዴ? አንተ ቴክስት ሲልኩለት በቃ እናንተ ትዛላችሁ ጨነቀው። ቴክስት መተኛት አልቻለም። ቴክስት ሲልኩለት እነሱ ትዛሉት ረስቷቸው። ቴክስት ሲልኩለት እነሱ ትዛሉት ረስቷቸው ነበር ማለት ነው። ከዛ ጨነቀው። የምር አብርሃም አሞት ቢሆን ኖሮ እናንተ እንደምትሉት ሌሊት ነበር 9 ሰዓት 10 ሰዓት ነበር ተነስቶ የሚሄደው። የታመመ ሰው ሰዓት አይመርጥማ፣ በምን ሰዓት መሄድ እንዳለበት አያውቅማ። ሌሊት 11 ሰዓት ሲነጋጋ ተነስቶ ከሄደ እናንተ ራሱ መጠርጠር አለባችሁ። እዚህ ሙሉ ካወቀቁ መሄድ አለብን አይደል እንዴ? ሐኪም ቤት 3 ሰዓት ሄዳል እኮ አገና በአንድ ሰዓት ነው እንዴ? ሐኪም ቤት ተወስጁ 3 ሰዓት ነው የሚሄደው ነው ያልኩት። 3 ሰዓት ተረጋግቶ ይላል። አንቺ እኮ አታስፈልጊም። አገባሽ የምትለው አንተ ነው ቀለበት ያደርገው። ለኔ እኮ ነው ቀለበት ያደርገው አይደል እንዴ? በምን ነው የሚያገባው? እየሰማሽኝ ነው? አልፈልግሽም ብሎሻል። ቀለበቱ አውጥተሽ መጣል ትችላለሽ። አልፈልግሽም ማለት በአደባባይ ነው ቀለበት ያደረገልኝ። እኔ የምሬን ነው የምላችሁ። የሚቆጨኝ ነው ምን እንደሆነ ታውቃላችሁ? ለሄርሜላን ብዬ ብከራከር ኖሮ የምሬን ነው የምላችሁ አንገቴን ነበር ምደፋው። እድሜ ልኬን ነበር ማዝ ነው ለሷ ተከራክሬ ቢሆን ኖሮ። ክብር ለሌለው ሰው፣ ክብሩን ለማይጠብቅ ሰው፣ ስለራሱ ለማይጨነቅ ሰው፣ እንደዚህ ራሱን ርካሽ አድርጎ ለሚያቀርብ ሰው ከጎኑ መቆም እኔ እንጃ። ሰው ራሱን ሲያከብር ነው አይደል እንዴ? ሰው ራሱን ሲያስከብር እኮ ነው ህይወት እኮ ነው አይደል እንዴ? ቀልድ እኮ አይደለም ያሽው። አብርሃምን የፈለግሽው እኮ ባል እንዲሆንሽ ነው አይደል እንዴ? ምንድነው እንደዚህ መለማመጥ? ራስን ጥሎ እንደዚህ እየተሰደብሽ ሁሉ ጊዜ ማንም እያንቋሸሸሽ አንቺ የማትፈለጊበት ቦታ ላይ የምትገኙ
ትልቁ ክብር እኮ ማንፈልግበት ቦታ ላይ አለመገኘት ነው። በነገራችን ላይ የማንፈልግበት ቦታ ላይ በሄድን ቁጥር ፊት የሚነሱን ቦታ ላይ በሄድን ቁጥር የሚሰድቡን የማይሆን ቃላት የሚናገሩን ቦታ ላይ መሄዳችን እኛን ጀግና ያስብለን። በነገራችን ላይ ፈሪ ተለማማጭ ነው የሚያስብለን። በነገራችን ላይ ንገሯት የምትነግሯ ከሆነ እሺ ስማኛ እንዴ ምንድነው የምትፈልገው? ከኔ ጋር ነው የምትፈልገው? አልሄድም ናሉ ሰድክ አልሄድም። እዛ ሐኪም ቤት መሄድ አለብህ። 3 ሰዓት ቀጠሮ እንዳለ ታውቃለህ አይደል? አብረን እንሄዳለን። እኔ የሆነች መልክ ብቻ የሆነ ህፃን ጭንቅላት ነው ያላት። የምር እኔ አንቺን ብሆን ኖረ በቃ ከፈለገ ይመጣል፣ ደህና ሲሆን ይደርሳል። የምር የሚያፈቅረኝና እሱ ከኔ ጋር መሆን የሚፈልግ ከሆነ የምር ትዳሩን የፈታው ከኔ ጋር ሊሆን ከሆነ ነገ ይመጣል። ምንም እሱን የምንለማመጥበት ምክንያት የለም። ተዋደንና ተፋቅረን እንጂ አንድ ላይ መሆንን የፈለግነው ቀለበት ያደረገልኝ በልምምጥ የሆነ ነገር የለም። በልምምጥም የሚመሰረት ህይወት የለም። ስለዚህ በቃ ነገ መምጣት ከፈለገ ይምጣ፣ መምጣት ካልፈለገ አይምጣ ብለሽ አንቺ ራሱ ማለት እኔ እንጃ በክብርሽ የማትደራደሪ ሴት መሆንሽም ማሳየት አለብሽ። ማንኛውም ወንድም ይሁን ሴትም ህይወት እኮ ነው አይደል? እንደ 40 30 50 ዓመት እግዚአብሔር ከፈቀደ ልትኖሩበት ነው እኮ አይደል? ትዳሩን የፈለጋችሁት እንጂ ልትቀልዱበት አይደለም አይደል? የሆነ የቀልድ ህይወት ልትኖሩበት አይደለም አይደል? ትዳሩን ወደ ትዳር መሄድ እንፈልጋለን ወይም ቀለበት አድርጎልኛልና እንጋባለን ምናምን ስትይ ነበረው። ያ ከሆነ እናቴ ትዳር ራሱ ክቡር እኮ ነው አይደል? ጋብቻ ክቡር ነው፣ መኝታውም ንጹህ ነው እኮ ነው የሚለን ቅዱስ ቃላችን መጽሐፍ ቅዱስ አይደል? ተይ እንጂ እንደዚህማ አትርከሽ። እንደዚህ የረከሰ ህይወት አትፈልጊ። ምን ይሰራልሻል? ነገ አንቺንም እዛ ሜዳ ላይ ጥሎሽ ነው የሚሄደው። እኔ ደጋግሜ ነግሬሻለሁ። እላ አትጋቢ። አሁን የመሸነፍ ስሜት ምናምን ይሄ ትዳር ነው፣ ህይወት ነው። በፈቃደኝነት የምንገባበት ተዋደን ተፋቅረን አምነንበት የምንገባበት ህይወት እንጂ ትዳር ይሄ የመሸነፍ አይነት ስሜትና የማሸነፍ አይነት ነገር አይደለም። ከአንቺና አብርሃም የጀመራችሁት ህይወት እኔ ለምን አሰበችለት ነው? አንተ ደግሞ እየሷ ማሰብ እዚች ጋር ምንም ትርጉም የለውም። ሚስቱ አለች። ያንተ መጨከን ነው እዚህ ጋር ትርጉም ያለው እንዴ? አንተ አሁን እኮ ካንተ ጭካኔና ካንተ ወንድምህ ላይ እንደዚህ መምረር። በነገራችን ላይ ኤፍሬም ሄርሜላን የጠላበት የራሱ የሆነ ምክንያት አለ። አንደኛ እንድትጠላ ሊያደርጋት የሚችል ነገር በሰው ትዳር ላይ አድርጋለች። ምንም እንድትወደድ ሊያደርጋት የሚችል ምንም ነገር የለም። ስንቀርባት ጊዜ ስናሳልፍ አብረን ጥሩ ባህሪ ሊኖራት ይችላል። ከዛ ውጭ ግን እዚህ በአብርሃምና በሩታ ህይወት ውስጥ መታ ያደረገችው ምንም ጥሩ ነገር የለም። የሰው ህይወት ስበጠብጥ፣ የሰው ትዳር ስታፈርስ ነው የምናውቃት። ስለዚህ እሷን እንድንወድ ሊያደርገን የሚችል ምንም ነገር የለም። ወይም እሷን እንድንደግፍ ከእሷ ጎን እንድንቆም የሚያደርገን ምንም ነገር የለም። ሁለተኛ ደግሞ እነ ቡዜና ዴቭ ደግሞ ሄርሜላን የወደዱበትና ሩታን የጠሉበት አንዱ ምክንያት ምንድን ነው? ሩታና አብርሃም አንድ ላይ እንዲሆኑ ስለማይፈልጉ ነው። ሌላ ምንም ምክንያት የለም። ኤፍሬም ደግሞ ሩታን የፈለገበት አንዱ ምክንያት እግዚአብሔር የሰጠው ትዳር ኪዳን ያለውን ትዳር ያውቀዋል። እግዚአብሔር የባረከውን ትዳር ያውቀዋል። እሱ እግዚአብሔር እኮ ልጅ ሰጠው። ልጅ የሰጠው እኮ ወደ ሄርሜላ እንዲሄድ እኮ አይደለም፣ ከሚስቱ ጋር አብሮ ልጁን እንዲያሳድግ እኮ። ይሄንን ደግሞ ኤፍሬም በደንብ አድርጎ ያውቀዋል። ለዛ በተቻለው አቅም የሚከፈለውን ዋጋ ከፍሎ የወንድሙን ትዳር ለመመለስ ነገ ዋጋ ሊያስከፍለውና አንገት ሊያስደፋው ከሚችል ነገር ወንድሙን ማዳን የያዘው። በነገራችን ላይ እነ ቡዜና ዴቭ ግን ታሟል ይላሉ። ምን እንደታመመ አያውቁም። ከምን አይነት ነገር እሱን ማዳን እንዳለባቸው አያውቁም። ሐኪም ቤት ነው የምንወስድ ይላሉ። ግን እነሱ ሀሳባቸው ጸሎት ምናምን ነው እንወስደዋለን ያሉት። ጸሎት ለመውሰድ ደግሞ ምን ችግር አለው? ከነሱ ጋር አብራችሁ አትሄዱም? አንድ አይነት ሃይማኖት ውስጥ ነው አይደል ያላችሁ? ስለዚህ ሩታም ኤፍሬምንም አብራችሁ አንድ ላይ ጸሎት በቃ ሁላችሁም እንደውም ይጸልይላችሁ በቃ ሰብሰብ ብላችሁ። የእሷ አዘኔታ ይሻላል። ምንም አይሻልም። ሲጀመር አንተ ሲጀመር በደህና ከሆነ ልጁን የእውነት ይሆናል። በነገራችን ላይ ሄርሜላ አዘኔታ እኔ ምንም አልታየኝም። ምክንያቱም እንዲያስታውሳት እሱ ፍቅረኛው እንደነበረች ምናምን ነገር ከእሷ ጋር አብሮ ጊዜ ሲያሳልፍ እንደነበረ ምናምን ነው የምታስታውሰው። እናንተ ታሟል ትላላችሁ፣ እሷ ደግሞ እንደ ጤነኛ ነው ጭራሽ እሱን የምታየው። ማዘንማ ማለት ለእሱ ጊዜ መስጠት፣ ዝም ማለት፣ ሊያሰድባትና ሊያጣላት የሚችል ነገር አለማድረግ፣ መገኘት የሌለባት ቦታ ላይ አለመገኘት። በቃ በስልክም እየደወለች ማረጋገጥ ትችላለች፣ ችግር የለውም። ምክንያቱም እሱ ያለው ሩታ ጋር ነው። ሩታ ጋር ደግሞ መሄዷ ግጭት ነው የሚፈጥረው፣ ጥል ነው የሚፈጥረው። በቃ ሰላም የሚባል ነገር ሊኖር እንደማይችል ሁላችሁም ታውቁታላችሁ። እንደዚህ አይነት ማዘን አይቻላል። የሚመልስልሽ መልስ እኮ የለም። ቢያንስ በአይኑ የሆነ ነገር መልዕክት እኮ እየነገረች ነው። በቃ ገባሽ አይደለ? ምንም ሊልሽ እኮ አልቻለም። እኔ ለእናንተ ሲሆን መልስ ይመልሳል፣ ማድረግ ያለበትን ያደርጋል፣ ስለ ሩታ ይናገራል። በቃ ማለት የሚፈልጋቸውን ነገሮች ይናገራል። ለምንድን ነው ለሄርሜላ መመለስ ያልፈለገው? ሄርሜላ ለምትጠይቀው ጥያቄ መልስ መስጠት የማይፈልገው ለምን ስለሚባል፣ ለምን የሁሉ ጊዜ አብረኸኝ ሆንክ? ታዲያ በዚህ መንገድ ነው ከኔ መሸሽ የምትፈልገው? በቃ
እነዚህ አይነት ጥያቄዎች ይመጣሉ። በቃ በቀጥታ ነገሬን ለምን አትለየኝም የሚሉ ነገሮች ይመጣሉ። ጊዜን ተጫወትክበት፣ ሴትነቴን ተጠቀምክበት የሚባሉ ነገሮች ይመጣሉ። ራሷ ፈቅዳ ወዳ የሰጠችውን ሴትነት ማለት ነው። አብርሃምን ደግሞ ታውቁታላችሁ። አብርሃም ወደ ሩታ እንኳን ተመለስ ሲባል እሷ በቃ ነገሩን ትተው ይቅርታ መባባልም የተከሰተውንም ነገሮች ምናምን ሳታነሳበት ምናምን ነገር ነበር መመለስ የፈለገው። ያኔም አንደኛ እንዲጣሉ የሚያደረጋቸው ያ ነው። አሁንም እሱ ከሄርሜላ መራቅ የሚፈልገው ምንድን ነው? ሳይነግራት ቀጥታ በቃ ታምም ያለው እንደዚህ ሆኛለሁ በሚል አይነት ነገር በቃ እሷ ሰልችቷት ምናምን ነገር ደብሯት ህይወት ለኔ አይሆንም ብላ ጥላው እንድትሄድ ነው የሚፈልገው። የአብርሃም ትልቁ ድክመት ይሄ ነው። ነገሮችን ፊት ለፊት አይጋፈጥም። በቃ ማድረግ ያለበትን ነገር ቀጥታ ማድረግ አይፈልግም። በቃ ደባብሶት ነው ማለፍ የሚፈልገው፣ ወይም አረሳስቶ ምናምን ነገር ሂዳት ትበለው ግን እንዲሄድ አድርገው አይነት ስል ተጠቅሞ ነው ከዛ ነገር ውስጥ መሸሽ የሚፈልገው። ትልቁ የአብርሃም ችግር ይሄ ነው። ጌታን ነው የምላችሁ ማለት ሩታና ሄርሜላ ሊጣሉ እንደሚችሉ ያውቃሉ አይደለ? ስለዚህ ማድረግ የነበረባቸው ምንድነው? በቃ መጣች ትንሽ ደቂቃ ከቆየች በኋላ ጥል ሊነሳ እንደሚችል ከሩታ ጋር ግብግቡት ሊገቡ እንደሚችል ስለሚያውቁ ነይ ውጭ በቃ አንቺ እዛ ጠብቂኝ፣ ትንሽ ከቆየሽ ጥል ነው የሚፈጠረው። ሩታን ታውቂያታለሽ፣ አንቺን ማየትም አትፈልግም፣ ጭራሽ እዚህ ቤት ውስጥ መጥተሽ ችግር ነው የሚፈጠረው ብለው ለምን እሷን ማስወጣት አልፈለጉም እነሱ? አያችሁ ሩታ መታ እዚህ ጋር ውጭልኝ የሚል ጥል ሲፈጠር የሆነ ነገር ቃላት ልውውጥ ይፈጠራል። ከዛ በኋላ ሩታ እንዲህ ናት የሚል ነገር ካልፈለጋችሁ በስተቀር በቀላሉ ሰላም መፍጠር ትችላላችሁ። ሰላም እንዳይፈጠር ሊያደርጉ የሚችሉ ሰዎችን ጎትታችሁ እየመጣችሁ ከዛ በኋላ አይሰሙንም፣ አያከብሩንም፣ እንዳያረጉም ምናምን በቃ ማየውን ነገር ነው የምታወሩት። በገዛ እጃችሁ ብጥብጥ እየፈጠራችሁ ማለት ነው። ሲጀመር መምጣት ፈልገህ ነው የመጣኸው። መምጣት ፈልጌ ማደር ፈልጌ ነው ማደር ፈልጌ አላቅልህም። አንተ አሁን በጣም እየተፈት ቆየ። ሲጀመር ማደር ስለፈለኩ ነው ያደርኩት። ቡዜ ማደር ስለፈለክ ነው። እኔ ምን አልኩኝ? በቃ እዚህ ነው ቤትህ እኮ ቆያ። የወንድም ቤት ልትወርስ ነው ሐሳብ። በቃ ከመሰለሽ ነው ይምሰልሽ። ምን ማለት ነው? ምን አይነት መስሎ ሰጠኝ? ትክክለኛ መስሎ ነው ይሰጠኝ። አንቺ የምትናገሪውስ ነገር እኮ ብልግና እኮ ነው እያወራሽ ያለሽው። የወንድምህን ቤት ልትወርስ ነው ወይ? ይሄ ምን ማለት እንዴ? ይሄ እኮ ነውር ነው። አረ ትልቅ ሰው ነሽ። ተይ አንቺ ተይ፣ እንደዚህ አትሁኚ። ተይ ተስማሙ፣ ቁጭ ብላችሁ እንደ ቤተሰብ ሁኑ። እንደሚግባባ፣ እንደሚተሳሰብ፣ እንደሚከባበር ቤተሰብ ሁኑ። ምንድነው እንደዚህ መናናቅ? የፈለገ ታናሽሽ ቢሆን ስታከብሪውና በትክክለኛ መንገድ ስታወሪው ነው የሚመልስልሽ። የግድ ታላቅ ነሽና የፈለግሽውን ነገር የመናገር መብት የለሽም። በነገራችን ላይ ድሮ የቀረ እዛ 1990 ላይ የቀረ አስተሳሰብ አውጪና ጣይ። የወንድምን ቤት ልትወርስ ነው ምናምን። ምን አይነት አማርኛ ነው የምታወሪ? ከእሷ ጋር መልስ መመላለስ ከኔ ጋር መልስ መመላለስ ነው ትክክለኛ ነገር እንዴ? በቃ ዴቭ በቃ ምንም ነገር ምንድነው? ትክክለኛ ነገር ነው ያደረኩት ያለሁት እንዴ? ከእሷ ጋር መልስ መመላለስ ከኔ ጋር መልስ መመላለስ ነው ትክክለኛ ነገር። እኔ ቆይ አባት የላችሁም? ቤተሰብ ማለት በቃ ትልቅ ሰው እኮ አለ። በቃ ወንድማማች ከተስማማ ቤተሰብ ይገባል አይደል? ጋሽዬ አባት ቢገባበት ነገር እየውለ የውሎ ነገር አይፈጠርም። እናንተ እርስ በርስ ስለምትተዋወቁ ኤፍሬምም ሀሳባችሁን ስለሚያውቅ ለዛ ነው እንደዚህ ግግም ያለባችሁ። ሳያከብራችሁ ቀርቶ ምናምን አይደለም። ድርጊታችሁ ግን እንድትከበሩ ወይም ደግሞ የፈለጋችሁትን ነገር እንድታደርጉ የሚያደርግ አይደለም። ትክክል አይደላችሁም። አካሄዳችሁ ሁሉ ነገራችሁ ሁሉ ነገ ችግር የሚፈጥር እንደሆነ ያውቃል። ይሄ ታናሽ ወንድማችሁ ነገሮችን አርቆ እያሰበ እንደዚህ መልካም ለሆነ ነገር እንደዚህ ዋጋ እየከፈለ እናንተ በዚህ ደረጃ አይናችሁን እንደዚህ ጨፍናችሁ በጭፍን የምታደርጉት ነገር ነገ ምን ያህል ችግር ሊፈጥር እንደሚችል እሱ በደንብ አድርጎ ገብቶታል። ለዛ ነው በዚህ ደረጃ ከእናንተ ጋር ግብግብ ውስጥ የገባው። ነገር ልታፍሩበት የምትችሉት ነገር እንደሚፈጠር እርግጠኛ ስለሆነ ነው። ምን ልታወራኝ ፈልገህ ነው? ማውራት አሁን አትችልም? አትፈልግም? አሁን የልሚታዩ አታስጨንቂው። እዚህ ስትመጣ እኮ ነገሮች ግርግር እየተፈጠሩ ነው። አንተ እኔን ከፈለከኝ እኮ በሆነ መንገድ ወይ አግኘኝ። እንድረዳ የምትፈልገው ነገር አለ። በነገራችን ላይ አብርሃም አንቺን ማግኘት ቢፈልግ ኖሮ ቆይቷል ካገኘሽ። አንቺን እንዳያገኝ የሚያደርግ ነገር ተሰርቶበት አድርጎበት ምናምን ነገር አይነት ነገር ሀሳብ ስላላችሁ እንጂ አብርሃም አንቺን ማግኘት ቢፈልግ ኖሮ ቆይቷል አንቺን ካገኘ። በነገራችን ላይ ማንም ያሰረው የለም። በነገራችን ላይ ይህንን ወቁ። የምትሉት ነገር መስተፋቅር ምናምን ወይ ምናምን ከሆነ የምታወሩት ይሄ ውጣንጥኛችሁን ልክስክስ ወሬያችሁ ቢሆን ራሱ ማለት ነው አንድን ሰው እንዳያገኝ አያደርገውም። አንድን ሰው እንዳይወድ፣ አንድን ሰው እንዳይቀበል ምናምን ነው ሊያደርገው የሚችለው። በቃ አንድን ሰው እንዲጠላ ሊያደርገው ይችላል ማለት አንቺን እንዲጠላ ሌላ ሰውን እንዲወድ ሊያደርገው ይችላል እንጂ ከአንቺ ጋር እንዳያወራ ወይም ደግሞ ጭንቅላቱ እንዳያገናዝብ ሊያደርገው የሚችል ነገር የለም። ጭንቅላቱ ማገናዘብ ካልቻለማ ሩታንም ከሩታም ጋር ማውራት ሩታንም መፈለግ አይችልም። በነገራችን ላይ ከራሱ ጋር መሆን አይችልም። ሰው እንኳን አጠገቡ እንዲደርስ አይፈልግም ነበረ። ተነጋግራችሁ ቀስ ብላችሁ ረጋ ብላችሁ ምን ተፈጥሮ እንደነበረ ምን ሆኖ እንደነበረ አውሩ። ቡዜ በዛ መንገድ አድርጊው። ትልቅ ሰው ነሽ።
ሩታን በመስደብ በማንቋሸሽ ያለ ስም በመስጠት የምታመጪው ሰላም የለም። በቃ ስለዚህ ነገሮችን በጥበብ አድርጉት። እንዳልተማረ ፊደል እንዳልቆጠረ ሰው የሆነ እኔ እንጃ ወጠጤ የሆነ ነገር አታድርጉ። በቃ እሺ በቃ ብዙ አደራሽን በእግዚአብሔር ጋርው እንኳን ወደ አንቺ ቤት ይዘሽ እንጂ ሄርሚ እኔ በቃ አባሽ ልሆን በእግዚአብሔር ወይ ብዙ እያዘኝ ነው እኮ ጂንሽ ምን ሆነ አልሄድ የሆነ እንዴት ነው የሆነ እህታችሁ ቤት ወይ ደግሞ ብቻ የሆነ ልጃችሁን የሆነ አክስታችሁ ጋር ወይ እናቱ አያታችሁ ጋር አያቱ ጋር አስቀምጣችሁ ምናምን ስትሄዱ አትጅብኝ ምናምን ብሎ እጇን ሲይዝ ምናምን እንደዛ ነው የሚመስለው። የሆነ የህፃን ነገር አረጋችሁት። እዚህ ጋር ያላችሁ ትላልቅ ሰዎች ናችሁ፣ ስራችሁ ግን እንዳለ የህፃን ብዙ እጄን እኮ ያዘኝ ምናምን። በር ከፍቶ በሌሊት ማንም ሳይሰማ ቀስ ብሎ ኮቴውን ሳያሰማ ጠፍቶ የመጣ ሰውዬ እዚህ ጋር መናገር አቅቶት ምናምን የሄርሜላን እጅ ያዘ። ተፎግሩን የለ እንደ እናንተ አብርሃም ራሱ ማለት ነው። ምንድነው ሐሳብ ፍላጎት ምንድነው? ለምንድነው እንደዚህ የሆንክ ያለው? ለምን ቀጥታ ወጣ? የተፈጠረው ነገር የሆነ ነገር ካለ ለምን አትናገርም? አንተ ለምን ሰው ላይ እንዴት ትጫወታለህ? ለምን በሰው ትቀልዳለህ? አንተ ራሱ አብርሽ ሲጀመር እኮ በቃ አሁን ትኩረት ማድረግ ያለብን ሄርሚ ጤንነቱ ላይ ነው። ጤንነቱ ከተመለሰ በኋላ እኮ አብርሽ አንቺ ጋር የሚመለስን ከሆነ ይመለሳል። ተረዳሽኝ አይደል? ነው እንደማስፈልገው እየተሰማኝ ነው። እሺ በቃ እሺ እናንተ እኔ እኮ እንደምታስፈልጊውማ ቢያቅ ኖሮ እውነት የምታስፈልጊው ቢሆን ኖሮ እኮ አብርሃም ጠፍቶ የሚመጣው አንቺ ጋር ነበር። በነገራችን ላይ እሱ ራሱ መፍትሄ የሚፈልግ ቢሆን ኖሮ መፍትሄውን ማግኘት የሚችለው ከአንቺ ቢሆን ኖሮ አንደኛ ጥሎሽ ባልመጣ፣ ሁለተኛ ወደ አንቺ ይመጣ ነበረ። ቀላል ነው ነገሩ። በነገራችን ላይ ይሄን ያክል እንኳን አትጃጃይ። እግሯ እንዲረግጥ አልፈልግም። ከአሁን በኋላ እኛ አጠገብ ላያትም አልፈልግም። ሐኪም ቤት ነው የምንሄደው። 3 ሐኪም ነው አብረን ተሰብስበን እንሄዳለን። ነገር ግን ከዚህ በኋላ እቺ ልጅም በየትኛውም አይነት መንገድ ከእናንተም ጋር ተከትላ ይሁን በራሷን መንገድ እንድትመጣ አልፈልግም። እናንተ የምትሰማችሁ ከሆነ ንገሯት። አይ ካለች ደግሞ በምንሄድበት መንገድ እንሄዳለን። እኔ ለሷ አላንስም። ቀላ ነው፣ ችግር የለውም። ይሄን ነገር ደጋግማ ነግራቸዋለች። እናንተ ለምን ይሄን እንደምታረጉ አላቅም። ማለት አንዳንድ ጊዜ ያስጠላል። አይና ያወጣ ሰው መናቅ ምናምን ያንን ሰው ሊያበሳጨው የሚችለውን ነገር ስለምታውቁ የሚያበሳጨውን ነገር እየጎተታችሁ መምጣት ምናምን ለዛ ሰው ያላችሁን ንቀት ነው የሚያሳየው። እናንተ ሩታን እንድትንቋት ወይም ደግሞ ብዙ ሩታን እንድትንቂያት ሊያደርግሽ የሚችል ምንም ነገር የለም። እሷ ንቀኛለች የምትይ ከሆነ አንቺ ስለናቅሻት ለሰጠሻት ነገርን ምላሽ እየሰጠችሽ እንጂ ሩታን ታውቂያታለሽ። አንድም ቀን ቀና ብላ አይታሽ አታውቅም። ሰው ቀና ብሎ እንዲያይንና እንዲንቀን የምናደርገው እኛ ተግባራችን ነው። ሰውን ስንወደው ስናከብረው በትህትና ስናወራው ነው አይደለ? በቃ በንግግር ነገሮችን በጠረጴዛ ዙሪያ መፍታት ስንፈልግ ነው። ወይስ ይሄ ነገር ከዘር ነው? አብርሃምም ልክ እንደዛ ነው ከሩታ ጋር የተለያየው። ቁጭ ብሎ በጠረጴዛ ዙሪያ ነገሮችን ማውራትና በንግግር መፍታት የሚችል ሰውም አይደለም፣ የሚፈልግም ሰው አይደለም። ያንን ነገር ቡዜ ላይም እየተመለከትኩ ነው በነገራችን ላይ። አንድ ትንሽ ይሻላል ያልነው ዴቭም ከአንቺ ከቡዜ ብሶ ተገኘ ጭራሽ። ስለዚህ ብልጡ ነው። ለምንድን ነው አባቱም አይመጡት? ታሟል ካላችሁ እንዴ ጋሽዬ አይጨነቁም እንዴ ስለ አብርሃም? እናቱ የአብርሃም እናት ስለ ልጃቸው አይጨነቁም እንዴ? ወይስ አይፈልጉትም? የምታውቁት ነገር ስላለ ወይ ነጋሽዬን እንዳይመጡ አድርጋችሁ ነው ሰላም ነው ምናምን ነገር እኛ እዛ ጋር ማስተካከል የምንፈልገው ነገር ስላለ ነው እንደዛ እያደረግን ያለ ነው ብላችሁ የሆነ ድራማ ከጀርባ ሰርታችሁ ካልሆነ በስተቀር እስከ ዛሬ ድረስ እንዴት ልጃቸው እንደዚህ መሆን ጋሽዬ እናቱ እንዴት አስቻላቸው? ይህም ጥያቄ ውስጥ ያስገባቸዋል። ችግር የለውም፣ በእውነት ችግር የለውም። እኔ ለሷ አንሽ አይደለም ለሷ ለማንም አላንስም። ጠፍጥፌ ነው ከዚህ ማባረራት። ስነ ስርዓቷን ብትጠፈጥፊልንማ ደስታችን ነበር። ዋናው ነገር ምን አለ መሰለህ ከእሱ ጋር ሆነን እዚሁ ክትትል እየተከታተል ነው። ጤንነቱን እንከታተላለን። እኛ የምንፈልገው እሱ የሐኪም ቤቱ ቀጠሮ እስከሚያልቅ ድረስ እዚሁ ደሩ እንደፈለጋችሁ አብረን መሄድ እንችላለን። እንደነገርኳችሁ አይሄድም። እንደነገርኳችሁ ከዚህ በኋላ እቺ ልጅ ግን አይኗ ማየት አልፈልግም። አበቃ። ይመለከተናል ያላችሁ እናንተ እህት ወንድም ናችሁ። ከዚህ በኋላ የማይመለከተውን ሰው ግን እየጎተታችሁብኝ እንድትመጡ አልፈልግም። ይቅርታ። ዘራፍ አቃቂ ዘራፍ ይላል። በቃ አባቢ ይኸውልሽ ሳንታ ተመልሷል ይላል። ማንንም እንዳሰሚ እኛ ይኸውልሽ እስከምችለው ድረስ ከጎንሽ ነኝ። የምሬን። አብርሃም ለምን ነገ ሄርሜላ ጋር አይመለስም? አለስራ ጥንቅር ብሎ ይቅር። ይቱ እንዲህ ከሌላ ለሌላ ምናምን ከማሽቃብጥ ጥንቅር ብሎ ይቅር። ለማንኛውም ወዳችኋለሁ። እስኪ